ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በደሃና ወረዳ ዱራ ቀበሌ በነበረ ሚሊሻና የአድማ ብተና ካምፕ ላይ በተወሰደ ጠንካራ እርምጃም 28 ወታደሮች ሲገደሉ 44 የጦር መሳሪያ በፋኖ ቁጥጥር ስር ዋለም። በተመሳሳይ ሰዓት በቡግና ወረዳ ጉልሃ ተብሎ በሚጠራው አካባቢ ፋኖ በፈጸመው የስቦ መምታት የጦር ታክቲክ 34 የመከላከያ ሰራዊት አባላትና የሚሊሻ አባላት ሲገደሉ 43ቱ ደግሞ ክፉኛ መቁሰላቸው ታውቋል። ፋኖ በሁለቱ ግንባሮች በወሰደው እርምጃ በድምሩ 105 የአገዛዙ ወታደሮችን ሙትና ቁስለኛ ሲያደርግ 44 ክላሽንኮቭ መሳሪያ ማርኮ ታጥቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በአነደድ ወረዳ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ 30 የአገዛዙ ወታደሮች ተገደሉ። በውጊያው የተገደለው የሻለቃ አዛዡ ነጋዴዎችንና አርሶ አደሮችን እያፈነ በመቶ ሺዎች የሚቆጠር ገንዘብ ሲቀበልና መስጠት ያልቻሉትን ደግሞ የፋኖ ደጋፊ ናቸው በሚል ሲረሽንና ሲደበድብ የነበረ ቀንደኛ ጠላት መሆኑ ታውቋል። እንዲሁም የጠየቃቸውን ገንዘብ ስላልሰጡት የፋኖ ቤተሰብ ናቸው፣ የፋኖ ደጋፊ ናቸው በሚል ንጹሐንን ሲያሳስርና ሲያስደበድብ የነበረ የባሶ ሊበን ሚኒሻ ጠርናፊና አመራር የሆነ አንድ ቀንደኛ ባንዳ በዚሁ አውደ ውጊያ ተገድሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በአልብኮና በወረኢሉ ወረዳዎች ላይ በተደረገ ውጊያ 35 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። የፋሽስቱ አብይ አህመድ ዙፋን አስጠባቂ መከላከያ ሰራዊቱ በድሮንና በመድፍ ታግዞ በሶስት ግንባሮች ማጥቃት የከፈተ ሲሆን የምኒልክ ዕዝ አርበኞች በወሰዱት የጸረ ማጥቃትና የመልሰው ማጥቃት እርምጃ አከርካሪውን ሰብረው ከባድ የሆነ ሰብአዊና ቁሳዊ ኪሳራ አከናንበውታል። መረጃውን በዝርዝር ሰንደነዋል፣ ታደምጡታላችሁ። በሌላኛው መረጃችን በሸዋ ጠቅላይ ግዛት ብልጽግና በምርጫ ስም ስልጣኑን ለማራዘም ያዘጋጀው ካርቶን ሙሉ የምርጫ ካርድ በፋኖ ቁጥጥር ስር ዋለ። በተያያዘ የአንጾኪያ ገምዛ ወረዳ አስተዳዳሪ በሆነው በአቶ ደምስ አበራ የሚመራው የአገዛዙ ነፍሰ በላ ቡድን በንጹሃን አርሶ አደሮች ላይ ዘግናኝ የሆነም ግፍና ሰቆቃ እንዲሁም ዘረፋ እየፈጸመ መሆኑ ተሰምቷል። መረጃውን ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል ከእንግዲህ አሜሪካን የሚፈራ ሀገር ይኖራል ብለን አናስብም ሲሉ ኢራናውያን ተናገሩ። የዓለምን የንግድ መስመር በቁጥጥሯ ስር ያዋለችው ኢራን በአሁኑ ወቅት በሆርሙዝ ወሽመጥ ላይ በወሰደችው አዲስና ድፍረት የተሞላበት እርምጃም የአሜሪካን ዓለም አቀፍ ተሰሚነትና የዶላርን የበላይነት በይፋ አሽመድምደዋለች ተብሏል። ይህንና ሌሎች የባህር ማዶ ዝርዝር መረጃዎችን ይዘናል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 27 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጧቸዋላችሁ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በአልብኮና በወረኢሉ ወረዳዎች ላይ በተደረገ ውጊያ 35 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። የፋሽስቱ አብይ አህመድ ዙፋን አስጠባቂ መከላከያ ሰራዊቱ በድሮንና በመድፍ ታግዞ በሶስት ግንባሮች ማጥቃት የከፈተ ሲሆን የምኒልክ ዕዝ አርበኞች በወሰዱት የጸረ ማጥቃትና የመልሶ ማጥቃት እርምጃ አከርካሪውን ሰብረው ከባድ የሆነ ሰብአዊና ቁሳዊ ኪሳራ አከናንበውታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ104ኛ ኮር አብሬዎችና በኮሩ ስር የ25ኛ ክፍለ ጦር አርበኞች በጋራ በመሆን ትናንት መጋቢት 26 2018 ዓ.ም እስከ ምሽት ድረስ በአልብኮና በወረኢሉ ወረዳዎች ውስጥ በጠላት ላይ በወሰዱት የተቀናጀም የመከላከልና የማጥቃት እርምጃ ድል መቀዳጀታቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። የጸረ አብይ አህመድ ዙፋን አስጠባቂ ሰራዊቱ በሶስት ግንባሮች በድሮንና በመድፍ ታግዞ ማጥቃት ከፍቶ የነበረ ቢሆንም ነበልባሎቹ የ25ኛ ክፍለ ጦርና አይበገሪዎቹ የኮሩ አብሬዎች በጋራ በመሆን በወሰዱት የጸረ ማጥቃትና የመልሶ ማጥቃት እርምጃም የጠላትን አከርካሪ ሰብረው ከባድ የሆነ የሰብአዊና ቁሳዊ ኪሳራ አከናንበውታል ነው ያለው እዙም። የኮሩ አሃዶች ልዩ የውጊያ ብቃታቸውን ባሳዩበት በዚህ ተጋድሎ 15 ያገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ወታደሮች ደግሞ ቁስለኛ ተደርገዋል። በተጨማሪም በተጋድሎው 10 ክላሽንኮቭ መሳሪያም 1200 የብሬን ተተኳሽ፣ 2000 የክላሽ ተተኳሽ፣ 10 ወታደራዊ ሻንጣዎች እንዲሁም በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶች በፋኖ ቁጥጥር ስር ውለዋል ሲል ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ ገልጿል።
ወደ ሌላኛው መረጃችን አለፍን። በደሃና ወረዳ ዱራ ቀበሌ በነበረ የሚኒሻና የአድማ ብተና ካምፕ ላይ በተወሰደ ጠንካራ እርምጃ 28 ወታደሮች ሲገደሉ 44 የጦር መሳሪያ በፋኖ ቁጥጥር ስር ዋለ። በተመሳሳይ በቡግና ወረዳ ጉልሃ ተብሎ በሚጠራው አካባቢ በፋኖ በተፈጸመ የስበው መምታት ታክቲክ 34 የመከላከያ ሰራዊትና የሚኒሻ አባላት ሲገደሉ 43ቱ ቆስለዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር በደሃና ወረዳ ዱራ ቀበሌ ባካሄደው ድንገተኛ ጥቃት 28 የጠላት ኃይሎችን በመደምሰስና 44 የጦር መሳሪያዎችን በማማረክ አንጸባራቂ ድል ተቀዳጅተዋል። በደሃና ወረዳ ትናንት መጋቢት 26 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ በተካሄደ ብርቱ ውጊያ በዱራ ቀበሌ ተከማችቶ በነበረ የሚኒሻና የፖሊስ እንዲሁም የአድማ ብተና ኃይል ላይ የማያዳግም እርምጃ ተወስደዋል። በዚህ ተጋድሎ 28 የጠላት ኃይሎች ሲደመሰሱ 26ቱ ደግሞ በፋኖ ቁጥጥር ስር ውለዋል። በአውደ ውጊያው 34 ክላሽንኮቭ መሳሪያ፣ 7 ሲመኖ ክላሽ፣ 3 ስኪ በድምሩ 44 የጦር መሳሪያዎች በዚያው በዱራ ቀበሌ ወታደራዊ ካምፕ ላይ ተማርከዋል፣ በፋኖ ቁጥጥር ስር ገብተዋል። በሌላ በኩል በቡግና ወረዳ መነሻውን ከአይና ከተማ አድርጎ ወደ ጉልሃ ቀበሌ የተንቀሳቀሰው የጸረ አማራው አገዛዝ ሰራዊት በ303ኛ ኮር የ19ኛ ክፍለ ጦር አርበኞች ከባድ እርምጃ ተወስዶበታል። የፋኖ አባላቱ የጠላትን ኃይል ስቦ በማስገባት ከባድ የሆነ የደፈጣና የጨበጣ ውጊያ ከፍተውበት አከርካሪውን ሰብረውታል። በዚህ ኦፕሬሽን 34 የጠላት ኃይሎች ሲገደሉ 43 ወታደሮች ደግሞ ከቀላል እስከ ከባድ መቁሰላቸውን የተረጋገጠው ፋኖ በደሃና ዱራና እንዲሁም ደግሞ በአይና ጉልሃ ቀበሌ በሁለቱ ግንባሮች በወሰደው እርምጃ በድምሩ 105 ያገዛዙ ወታደሮችን ሙትና ቁስለኛ ሲያደርግ 44 ክላሽንኮቭ መሳሪያ ማርኮ ታጥቋል። እንዲሁም 26 የፖሊስና የሚሊሻ አባላትን ደግሞ ምርኮኛ አድርጓቸዋል። በተለይ በአይናው ትንቅንቅ የፋኖን ብርቱ ክንድ መቋቋም ያቃተው ያገዛዙ ጦር የተለመደ የጭካኔ ተግባሩን በንጹሃን ዜጎች ላይ ፈጽመዋል። በዚህም የሶስት አርሶ አደሮችን ቤት በሰዓት ያቃጠለ ሲሆን 2 ወጣቶችን ደግሞ የፋኖ ቤተሰብ ናቸው በሚል በጥይት አቁስሏል። በተጨማሪም 2 የቀንድ ከብቶችን በጥይት ደብድበው በመግደል ሰራዊቱ የጭካኔና የጥላቻ ጥጉን አሳይቷል ተብሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአነደድ ወረዳ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ 30 የአገዛዝ ወታደሮች ተገደሉ። በውጊያው የተገደለው የሻለቃ አዛዡ ነጋዴዎችንና አርሶ አደሮችን እያፈነ በመቶ ሺዎች የሚቆጠር ገንዘብ ሲቀበል መስጠት ያልቻሉትን ደግሞ የፋኖ ደጋፊ ናቸው በሚል ሲረሽንና ሲደበድብ የነበረ ቀንደኛ ጠላት መሆኑ ታውቋል። እንዲሁም የጠየቃቸውን ገንዘብ ስላልሰጡት የፋኖ ቤተሰብ ናቸው፣ የፋኖ ደጋፊ ናቸው በሚል ንጹሃንን ሲያሳስርና ሲያስደበድብ የነበረው የባሶ ሊበን ሚሊሻ ጠርናፊና አመራር ባንዳ እርምጃ ተወስዶበታል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ስር የሚገኙት የ34ኛ ክፍለ ጦር አርበኞች ትላንት መጋቢት 26 2018 ዓ.ም በአነደድ ወረዳ ጃማና ታላቅ አምባ በተባሉ አካባቢዎች በወሰዱት የስበው መምታት እርምጃ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። ትላንት እኩለ ቀን ጀምሮ እስከ ምሽት በዘለቀው በዚህ ተጋድሎ ፋኖ የስበው መምታት የጦር ሳይንስ ስልትን ከአማራዊ የጦር ብልሃት ጋር በማዋሃድ ነው የጠላት ኃይልን አይቀጡ ቅጣት በመቅጣት ድል የተቀዳጀው። በተጋድሎ ነጋዴዎችንና አርሶ አደሮችን እያፈነ በመቶ ሺዎች የሚቆጠር ገንዘብ ሲቀበልና መስጠት ያልቻሉትን ደግሞ የፋኖ ደጋፊ ናቸው በሚል ሲረሽንና ሲደበድብ የነበረው የአድማ ብተና አዛዡን ጨምሮ የባሶ ሊበን ሚሊሻ ጠርናፊና አመራር የሆነ አንድ ሌላኛ ባንዳ ተገድለዋል። ይህ የባሶ ሊበን ሚሊሻ ጠርናፊና አመራር የሆነው ባንዳም የአካባቢው ነዋሪዎችን ገንዘብ ስጡኝ በሚል በመጠየቅ ገንዘብ ያልሰጡትን የፋኖ ቤተሰብ ናቸው፣ የፋኖ ደጋፊ ናቸው በሚል ለመከላከያ ጥቆማ በመስጠት ሲያሳስር ሲያስደበድብ እንደነበረም ተነግሯል። በተጨማሪም በዚሁ ተጋድሎ 30 ወታደሮች ሲገደሉ በርካቶች የቆሰሉ ሲሆን ገዢ ቦታዎች በፋኖ ቁጥጥር ስር ውለዋል። በዚያው ውጊያ የጠላት ሬጅመንት ታዛዡ ይዞት የነበረ አንድ መገናኛ ራዲዮ ሲማረክ 12 ክላሽንኮቭ መሳሪያ፣ በርካታ ካዝና እንዲሁም እጅግ ብዙ ቁጥር ያለው ተተኳሽ ፋኖ ማርኮ ታጥቋል። በሌላ በኩል በአዋበል ወረዳ ለጋ ተብሎ በሚጠራው አካባቢ በተንቀሳቀሰው የጠላት ኃይል ላይ የደፈጣ ጥቃት ተፈጽሞበት ከባድ የሆነ ኪሳራን ተከናንቧል። በተያያዘ በዚያው በምዕራብ አማራ ቀጠና 206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጥናቸው ኮማንዶዎችን በታላቅ ድምቀት አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጥናቸው ብቁ የኮማንዶ ኃይሎችን የመሪ ድርጅቱና የእዙ እንዲሁም የኮርና የጊዜያዊ መንግስት አስተዳዳሪዎች በተገኙበት ዛሬ መጋቢት 26
2018 ዓ.ም በታላቅ ድምቀት ማስመረቁን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ተመልክቷል። መረብ ሚዲያ ከ206ኛ ኮር የህዝብ ግንኙነት ክፍል ባገኘው መረጃ መሰረት በምረቃው ስነ ስርዓት ላይ የእዙ የኮሩና የጊዜያዊ መንግስት ከፍተኛ የስራ ኃላፊዎች ተገኝተው የተዋጊዎችን ወታደራዊ ትርኢት ተከታትለዋል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማራ የኮማንዶዎቹን ምርቃት አስመልክቶ ባስተላለፈው መልእክት በአሁኑ ወቅት በአንድ በኩል ድል እየተመዘገበ ምርኮኞቹ የሚሰበሰቡበት፣ በሌላ በኩል ደግሞ አዳዲስ የኮማንዶ ኃይሎች የሚመረቁበት ስትራቴጂካዊ ምዕራፍ ላይ ደርሰናል ብለዋል። አርበኛ አስረስ አክሎም ነባሩ የኢትዮጵያ መከላከያ ሰራዊት ያገዛዙ የቀውስ ፕሮጀክት አስፈጻሚ በመሆኑ ፖለቲካዊ ዓላማውን ማጣቱንና ለህዝብ ጥላት የሆነ የቴክኖሎጂ ጥገና ብቻ ሆኖ መቅረቱን ገልጸዋል። በአንጻሩ አሁን በየማዕዘኑ የሚሰለጥነው የፋኖ ሰራዊት ይህንን የጸረ ህዝብ ኃይል በብቃት የሚያሸንፍ ለመላው ኢትዮጵያ ተስፋን የሚሰጥ መሆኑን አረጋግጠዋል። ለ7 ወራት የኮማንዶ ሳይንስን ከትግበራ እስከ ጽንሰ ሀሳብ የተሰጠው ይህ ከፍተኛ የኮማንዶ ኃይል በማንኛውም መልክዓ ምድርና የውጊያ ቀጠና ውስጥ ተልእኮውን በብቃት ለመወጣት የሚያስችለውን አቅም ለማስጨበጥ ተችሎ ነው ለምርቃት የበቃው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት ብልጽግና በምርጫ ስም ስልጣኑን ለማራዘም ያዘጋጀው ካርቶን ሙሉ የምርጫ ካርድ በፋኖ ቁጥጥር ስር ዋለ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ብልጽግና በምርጫ ስም ስልጣኑን ለማራዘም ያዘጋጀው ካርቶን ሙሉ የምርጫ ካርድ በቁጥጥር ስር መዋላቸውን ታውቋል። በተያያዘ ዜና በአንጾኪያ ገምዛ ወረዳ በአስተዳዳሪው አቶ ደምስ አበራ የሚመራው የአገዛዙ ነፍሰ በላ ቡድን በንጹሐን አርሶ አደሮች ላይ ዘግናኝ አፈናና ግፍ እየፈጸመ መሆኑ ተነግሯል። ትናንት መጋቢት 26 2018 ዓ.ም በመንዝማማ ወረዳ 07 ቀበሌ የአገዛዙ ካድሬዎች የመራጮች ካርድ ለህዝብ ሲያሰራጩ በቆዩበት ወቅት በመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ስር የሚገኙት የአንዲት ግራር ሻለቃ አባላት ከውስጥ አርበኞች በደረሳቸው ጥቆማ መሰረት ድንገተኛ ጥቃት ሰንዝረዋል። በዚህም እንደ ንስር አሳሽ የተባሉት የሻለቃው አባላት የምርጫ ካርድ ካርቶኑን ሙሉ በሙሉ በቁጥጥር ስር የዋሉ ሲሆን ካርድ አሰራጮቹ ግን ለጊዜው ለጥቂት አምልጠዋል። በሌላ በኩል ያገዛዙ ጦር በደዋ ጫፋ ወረዳ በፋኖ ቁጥጥር ስር የሚገኙ አካባቢዎችን ለማስለቀቅ በወረዳው በተረፈ ቀበሌ ልዩ ጥቃት ከፍቶ የነበረ ቢሆንም የአስቴጎማ ክፍለ ጦር አርበኞች ክንድ አርፎበት ከባድ ኪሳራን ተከናንበዋል። በተያያዘ በአንጾኪያ ገምዛ ወረዳ በአስተዳዳሪው አቶ ደምስ አበራ የሚመራው የአገዛዙ ነፍሰ በላ ቡድን በንጹሐን አርሶ አደሮች ላይ የሚፈጽመው አፈናና ዘረፋ ተባብሶ ቀጥሏል። በመቅደሳ ቀበሌ ጀማል ሰይድ የተባለ ወጣት አርሶ አደር ፍየል ሽጦ ሲመለስ በጠራራ ፀሐይ 5000 ብር የተዘረፈ ሲሆን በደብር ጎጥ ደግሞ 42 ኩንታል የእህል ምርት ተዘርፈዋል። በተጨማሪም አማረ ጌታውንና ነጋሴው ግርማ የተባሉ ንጹሐኖች ታግተው ተወስደዋል። በሶሮጎጥ ሹፈራው በየነ የተባለ አርሶ አደር የእንጀራ እህሉና በሶ ዱቄቱ ተቀዳዶ መሬት ላይ እንዲደፋበት ተደርጎበታል። በተረፈ ቀበሌም የቤት ውስጥ መገልገያ መሳሪያዎችና ስልኮች በእነዚሁ ባገዛዙ ወታደሮች ተዘርፈዋል። ወጣት ብርቱካን አያሌው የተባለች አዲስ የዩኒቨርሲቲ ተመራቂ በአቶ ደምስ አበራ ተላላኪዎች ታግታ ለመከላከያ ተላልፋ መሰጠቷን መረጃዎችም ወጥተዋል። በአጠቃላይ ባንዳው በሚል መጠሪያ በህዝቡ ዘንድ የተፈረጀው የወረዳው አስተዳዳሪ ደምስ አበራም በወረዳው ህዝብ ላይ እያደረሰ ያለው ግፍና መከራ ተባብሶ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። ኢራን ከእንግዲህ አሜሪካን የሚፈራ ሀገር ይኖራል ብለን አናስብም ስትል ተናገረችም። የዓለምን የንግድ መስመር በቁጥጥሯ ስር የዋለችው ኢራን በአሁኑ ወቅት በሆርሙዝ ወሽመጥ ላይ በወሰደችው አዲስ ድፍረትና የተሞላበት እርምጃ የአሜሪካን ዓለም አቀፍ ተሰሚነትና የዶላር የበላይነትን በይፋ አሽመድምዶታል ተብሏል። የኢራን ከፍተኛ ባለስልጣናት እንደገለጹት አሜሪካ በሌሎች ሀገራት ላይ የምታሳድረው ተጽዕኖ አክትሞለታል። ለዚህ ማሳያ የሚሆነው በወሽመጡ በሚያልፉ መርከቦች ላይ የተጣለው አዲሱ የክፍያ መመሪያ ነው። ኢራን ማንኛውንም በወሽመጡ የሚያልፍ የንግድ መርከብ ክፍያውን በአሜሪካ ዶላር እንዳይፈጽም ጥብቅ እገዳ የጣለች ሲሆን ይህም ዋሽንግተን በዓለም አቀፍ የፋይናንስ ስርዓት ላይ ያላትን የቁጥጥር አቅም አሽመድምዶታል። ይህ በታሪክ ታይቶ የማይታወቅ ውሳኔ በምዕራባውያኑ ዘንድ ከፍተኛ ድንጋጤ የፈጠረ ሲሆን በተለይም ክፍያው በቻይና መገበያያ ገንዘብና በዲጂታል ምንዛሬዎች ብቻ እንዲሆን መገደዱ አሜሪካን ከጨዋታው ውጭ አድርጓታል። እንደ ኢራን ገለጻ ከሆነ የሆርሙዝ ወሽመጥ አዲሱ የክፍያ ስርዓት የአሜሪካ ማዕቀብ ውጤት አልባ መሆኑን ያረጋገጠበት ታላቅ ድል ነው ተብሏል። በዚህ ምክንያት የአሜሪካ የባህር ኃይል በቀጠናው የነበረው የበላይነት እየቀነሰ መምጣቱና ሌሎች ሀገራትም የኢራን ድፍረት ተከትለው ተመሳሳይ እርምጃ ሊወስዱ እንደሚችሉ በመታመኑም የዓለም የፖለቲካ አዲስ ምዕራፍ ላይ መድረሱ ተነግሯል። በሌላኛው መረጃችን በሆርሙዝ ወሽመጥ ላይ ወታደራዊ ኃይል የመጠቀም እቅድ ውድቅ ተደረገ። በሆርሙዝ ወሽመጥ ላይ የተጋረጠውን የንግድ መገታት ለመፍታት የቀረበው ወታደራዊ ኃይል የመጠቀም ውሳኔ ሀሳብ በሩሲያ፣ ቻይናና ፈረንሳይ ተቃውሞ ውድቅ ተደርጓል።
በባህሬን አቅራቢነት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበው ይህ ውሳኔ ሀሳብ ወሽመጡን በኃይል ለማስከፈት የሚያስችል ፍቃድ የሚጠይቅ ነበረም። ሆኖም ሩሲያና ቻይና እርምጃውን ቀጠናውን ወደማይፈለግ ጦርነት ይከታል በሚል ድምፅ የመሻር መብታቸውን ሲጠቀሙ፣ ፈረንሳይ በበኩሏ ለዲፕሎማሲያዊ መፍትሄ ቅድሚያ እንዲሰጥ አሳስባለችም። ከየካቲት 2026 ጀምሮ በኢራንና በአሜሪካ እስራኤል ውጥረት ሳቢያ ወሽመጡ መዘጋጁ ይታወቃል። የሚከተሉትን ቀውሶች አስከትሏል። የዓለም የነዳጅ ፍላጎት 20 በመቶ ተጓድሏል። የነዳጅ ዋጋ በአንድ በርሜል $100 በላይ አሻቅቧል። የባህረ ሰላጤው ሀገራት ምርታቸውን ለመላክ ተቸግረዋል። ምንም እንኳን አሜሪካ ወታደራዊ እርምጃ እንዲወሰድ ብትወተውትም የምክር ቤቱ መከፋፈል መፍትሄው አጣብቂኝ ውስጥ ከቶታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ወሽመጡ ሲታነቅ የዓለም ኢኮኖሚ መተንፈስ ያቅተዋል ሲሉ ስጋታቸውን ገልጸዋል። የአሜሪካ ተዋጊ ጀት በኢራን ግዛት ውስጥ ተመቶ መውደቁ ከተሰማ በኋላም የኢራን መገናኛ ብዙሃን ከበረራ አባላቱ መካከል አንዱ በሀገሪቱ ደቡባዊ ክፍል ሳያርፍ እንዳልቀረ እየዘገቡ ነው። የአሜሪካ ባለስልጣናት አብራሪው መገኘቱንና አብሮ የነበረው የጦር መሳሪያ ስርዓት ተቆጣጣሪ ባልደረባው ግን እየተፈለገ መሆኑን ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን አብራሪውን በሕይወት ይዞ ለሚያስረክብ ዳጎስ ያለ ገንዘብ ሽልማት እንደሚሰጠው ሲያስተዋውቁም ተደምጠዋል። ሽልማቱ እስከ 66100 የአሜሪካን ዶላር እንደሚደርስ ነው የተነገረው። ይህ ገንዘብ በሀገሪቱ ከሚታወቀው ወርሃዊ ደሞዝ አንጻር እጅግ በጣም ከፍተኛው ነው። የአሜሪካ ተዋጊ ጀት ኢራን ውስጥ የወደቀው ተመቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜይል መልእክት እንደደረሰው አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ የተመለከተው የፔንታጎን ኢሜይል መካከለኛው ምስራቅ ውስጥ አውሮፕላን ተመቶ መውደቁን ገልጿል የሚል ነው። በተያያዘ ዜና የኢራን ፓርላማ አፈ ጉባኤና አሜሪካ ለድርድር ከምትመርጣቸው የአገሪቱ ባለስልጣናት መካከል አንዱ የሆኑት ሙሐመድ ባጌር ጋሊባፍ ኢራን ውስጥ ተመቶ መውደቁ በተዘገበ የአሜሪካ ጦር ጀት ላይ ተሳለቁም። አፈ ጉባኤው በትዊተር ማለትም በኤክስ ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥ ከማምጣት ወደ አብራሪዎችን ወደ መፈለግ መሸጋገራቸውን በምጸት ጽፈዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 27 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።